ትውልድ በዛ። ጸረ ማርያም የበዛበት ትውልድ ሲያንሰን ነው ጦርነቱ። ዛሬ የተረገመ ትውልድ ታሪክ የሰራ መስሎ ታሪኩን የሚያጠፋ የእፉኝት ልጅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ይትባረክ እግዚአብሔር አምላከ አበዊነ በቸርነቱና በምሕረቱ በይቅርታው በዘላለማዊ ባቆቱ መገቦቱ ሳይለየን በእድሜያችንም ላይ እቺን ቀን ተጨማሪ ሰጥቶ ዛሬም እንደ ትላንቱ ዘላለማዊ ስሙ በሚመሰገንበት ለልጆቹ በአንድነት በሦስትነት በረድኤት በሚገለጥበት የሰላም ድምፁ በሚሰማበት አባቶቻችን ያለማቋረጥ እንደ መላእክት ስብሐት እግዚአብሔር በሚያቀርቡበት በቅድስናውና በምሕረቱ በሰማያዊቷ ደጅ የሰበሰበን የአባቶቻችን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሩ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘወትር የከበረና የተመሰገነ ይሁን። እጅግ የተወደዱና የተከበሩ አባታችን መጋቤ ሐዲስ መምህር ላይከ ማርያም ተስፋዬ የሁለቱም ቤተ መቅደስ የሁለቱም አድባራት ዋና አስተዳዳሪና የዚህ ቅዱስ ሕዝብ ጠባቂ ክቡር አባታችን አንጋፋው መላከ ፀሐይ ቆሞስ አባ ገብረ ኢየሱስ መኮንን የሁላችንም የጸሎት የበረከት አባታችን ክቡር መጋቤ ሃይማኖት መምህር መሰረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የየካ ክፍለ ከተማ ቤተ ክህነት የሰው ኃይል መምሪያ ክፍል ዋና ኃላፊ ክቡር ሊቀ ትጉሃን ገብረ ትንሣኤ የየካ ክፍለ ከተማ ቤተ ክህነት ሂሳብና በጀት ክፍል መምሪያ ዋና ኃላፊ፣ ክቡራን ውሉደ ያሬድ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ መምህራነ ወንጌል፣ የዚህ ታላቅና ታሪካዊ ቤተ ክርስቲያን የሰንበት ትምህርት ቤት ወጣት አገልጋይ ልጆቻችን፣ ወንድሞቻችን፣ እህቶቻችን ከአራቱም አቅጣጫ ከእመቤታችን በረከት ለማግኘት በዚህ በቅድስናው ስፍራ የተገኛችሁ ኦርቶዶክሳውያን፣ የሽበትን አክሊል የደፋችሁ አባቶቻችን፣ እናቶቻችን፣ በወጣትነት ማዕረግ ዕድሜ ላይ የምትገኙ እህቶቻችን፣ ወንድሞቻችን የጌታችን የመድኃኒታችን የኢየሱስ ክርስቶስ የመንግስቱ ምሳሌ የሆናችሁ ሕፃናት በወደደንና ባፈቀረን እስከ ሞት ድረስ ራሱን አሳልፎ በሰጠን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን ከረማችሁ? ሁላችሁም እግዚአብሔር ይመስገን በሉ። እንደምን ከረማችሁ? እንደምን አደራችሁ? እንደምን አረፈዳችሁ? በቀን ጥባቆቱ በአምላክነት ቸርነቱ ከኛ ያልተለየን በበደላችንና በኃጢአታችን ምክንያት ፈጥሮ ያላጠፋን ዕድሜ ለንስሐ ዘመን ለፍስሐ የጨመረልን ዛሬም በዚህ በተቀደሰው ስፍራ ለዓመቱና ለዕለቱ በሰላምና በጤና አድርሶ በፍቅርና በአንድነት የሰበሰበን የጠራን የአባቶቻችን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁን። እናታችን አማላጃችን
መልካሙን ዘመን ያየንባት ተስፋችን፣ የኃጢአትን ባህር ከፍለን የተሻገርንባት ድልድያችን፣ ስለ ማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን፣ የአባቶቻችን ጥዑም ዜማ፣ የሰማዕታት አክሊላቸው፣ የደናግል መመኪያቸው፣ የመላእክት እህታቸው፣ የሁላችን እናት እመብዙኃን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። እንኳን አደረሳችሁ። እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ ለ2018 ዓመተ ምህረት ለበዓለ መስቀሉ ለብዙኃን ማርያም በሰላምና በጤና አደረሳችሁ አደረሰን። ከፍ አድርጉና ለዚህ ያደረሰንን አምላክ እግዚአብሔርን አመስግኑ። ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ደሎሞ፣ ለእነዚህ ለሁለቱ ፍጡራን የፈጣሪ ምስጋና ይገባቸዋል። ለእነዚህ ለሁለቱ ፍጡራን የፈጣሪ ምስጋና ይገባቸዋል። እግዚአብሔር በረዳን መጠን ባለችን ጥቂት ደቂቃ የምንነጋገርበት የእግዚአብሔር ቃል ወይንም የመጽሐፍ ሐሳብ ይህ ነው። ኦርቶዶክሳውያን ማን ያስተምረን? ሁላችሁም ተናገሩ። ማን ያስተምረን? ማን ይናገረን? አዎ የረቀቀውን አጉልቶ ምስጢርን ሁሉ ገልጦ ለሕይወታችን የሚረባውንና የሚጠቅመውን ዘላለማዊ ቃሉን የሚያስተምረን እርሱ እግዚአብሔር ነው። ለዚህ ነው በመጽሐፍ ልጆቼ ሆይ ትምህርቴን ስሙ፣ ጠቢባንም ሁኑ፣ ቸል አትበሉ። ዕለት ዕለት በደጄ መግቢያ የሚተጋ የደጄንም ምሕረት የሚጠብቅ የሚረግጥ እርሱ ምስጉን ነው። እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ ይለናልና እግዚአብሔር ሲናገረን በማስተዋል እንድንሰማው፣ እግዚአብሔር ሲናገረን በማስተዋል እንድናደምጠው፣ እሱን ሰምተን ጸሎታችንን እንዲሰማን፣ ቋጠሯችንን እንዲፈታልን፣ የሕይወታችንን እንቆቅልሽ ሁሉ እንዲተረጉምልን የእመቤታችን ቃል ኪዳኗ ምልጃዋ አይለየን። በድጋሚ እንኳን አደረሳችሁ። ከፍ አድርጉና እግዚአብሔርን አመስግኑ። ለእነዚህ ለሁለቱ ፍጡራን የፈጣሪ ምስጋና ይገባቸዋል። ዛሬ ይህ በዓል ታላቅ በዓል ነው። እጅግ ተደራራቢ የሆኑ በዓላቶች ያሉበት፣ በዚህ ቀን የሚነገሩ፣ በዚህ ቀን የሚታወሱ ቤተ ክርስቲያን ሥርዓት አድርጋ የሰራችልን እንደ እንግዳ ደራሽ እንደ ውሃ ፈሳሽ በድንገት የምናከብረው በዓል የለም። የእግዚአብሔር ልጆች ሐዋርያዊት፣ ኩላዊት፣ ዓለም አቀፋዊት የሆነች ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ከሰራችልን በዓላቶች መካከል አንዱ የሆነው ከእመቤታችን ከ33ቱ አበይት በዓላቶቿ መካከል አንዱ የሆነው የዛሬው ዕለት ብዙኃን ማርያም በመባል ይታወቃል። ማን ይባላል አልኳችሁ? አቤት! ብዙኃን ማርያም። በዛሬው ቀን ከሚታሰቡት አበይት በዓላቶች መካከል የመጀመሪያው እንደ ቤተ ክርስቲያናችን ሥርዓት አስተምህሮ ቀመር አቆጣጠር አሁን ያለንበት በዓል በዋናነት በዓለ መስቀል ወይንም ሰሞነ መስቀል እየተባለ ይጠራል። ከመስከረም 16 እስከ መስከረም 25 በዓለ መስቀሉ የሚዘከርበት የሚታወስበት ነው። ከኢትዮጵያውያን ኦርቶዶክሳውያን ጋር ደግሞ ተያያዥነት ያለው ሰፊ የሆነ ታሪክ አለ። በኋላ አጠር አድርገን ባጭሩ እንመለከተዋለን። በሁለተኛው ብዙኃን ማርያም ዛሬ ከብዙ አቅጣጫ ከአራቱም አቅጣጫ አባቶቻችን 318ቱ ሊቃውንት በ325 ጉባኤ ኒቅያ ላይ ተሰብስበው ሃይማኖትን ያጸኑበት፣ አርዮስን ያወገዙበት፣ የብዙዎችን መሰባሰብ
የብዙዎች አንድነት ለሃይማኖታዊ ጽናት አሁን ላለንበት ለኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን መሰረት የጣሉበት ታላቅ በዓል ነው። በሶስተኛ ደረጃ ይህ በዓል የምናከብረው በዛሬው ዕለት መስከረም 21 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕፀ መስቀሉ ግማደ መስቀሉ በግሸን አምባሰል ደብረ ከርቤ ያረፈበት ከ14ኛው መቶ ክፍለ ዘመን ጀምሮ ቤተ ክርስቲያን ለዚህ በዓል ትልቅ ዕውቅና ሰጥታ የአባቶቻችንን ታሪክ የምታስታውስበት ታላቅ በዓል ነው። በድጋሚ እንኳን አደረሳችሁ አደረሰን። ከፍ አድርጉና እግዚአብሔርን አመስግኑ። እንግዲህ ሊቃውንቱ እንደተናገሩት ለነዚህ ለሁለቱ ፍጡራን የፈጣሪ ምስጋና ይገባቸዋል አሉ። ማንና ማን ናቸው? እነዚህ ሁለቱ ፍጡራን የተባሉ በክብር የተካከሉ እግዚአብሔር መለኮታዊ ግርማውን አምላካዊ ሐሳቡን የገለጠባቸው የሰውን ልጅ ለማዳን እግዚአብሔር ምክንያት ያደረገባቸው እነዚህ ሁለቱ ፍጡራን የተባሉት በነገረ ድኅነት አስተምህሮ ላይ የሚወሱ የሚታወሱ እነዚህ ሁለቱ እነማን ናቸው ብለን ካልን ኦርቶዶክሳውያን ዛሬ ለሁላችን መሰባሰቢያ ክርስቶስን ያየንባት ክርስትናን የተቀበልንባት ነገረ ድኅነት የተፈጸመባት የሁላችን መመኪያ ሰማያዊት ርስታችን የአምላክ ዙፋኑ የእኛ መመኪያችን አማላጃችን የሆነችው አንደኛዋ ፍጡር ተብላ የተጠራች ከፍጡራን በላይ ከፈጣሪ በታች የሆነች መልዕልተ ፍጡራን ከፍጡራን በላይ የሆነች እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ናት። አመስግኗት ሁላችሁ። እግዚአብሔር ይህንን ዓለም ለማዳን በነገረ ድኅነት ትምህርት ውስጥ በነገረ ድኅነት ሥራ ውስጥ ይህንን ዓለም ያድነው ዘንድ እግዚአብሔር ከሰማያት ሆኖ ቢመለከት ማደሪያው ትሆን ዘንድ የመረጣት ማደሪያው ትሆን ዘንድ ያከበራት ከፍ ከፍ ያደረጋት ከሰው ልጆች ሁሉ የለያት እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ናት። የተወደዳችሁ የእግዚአብሔር ልጆች በመጀመሪያዋ ሰው በሔዋን ምክንያት ሞት ወደ ዓለም ቢገባ ዳግሚት ሔዋን ተብላ የተጠራች ዳግማዊቷ ሔዋን ድንግል ማርያም ሞት የራቀባት ሞት የተወገደባት በዚህ በዓለማችን ላይ አጥልቶ የነበረው ጨለማ የተወገደባት እውነተኛ ሰማይ ከእውነተኛይቱ ሰማይ ስር የወጣው አማናዊው ፀሐይ ኢየሱስ ክርስቶስ ለሕይወታችን ብርሃን የሆነባት ምክንያት ድንግል ማርያም ናት። አባቶቻችን ለዚህ ነው ድንግል ማርያምን ክብሯን ሲገልጧት የእመቤታችንን ማንነት ሲነግሩን የእግዚአብሔር ልጆች ጨለማ የራቀባት የተራበው የሰው ልጅ የሕይወት እንጀራን የጠገበባት መሶባችን የተጠማው የሰው ልጅ የሕይወትን መጠጥ የጠጣባት ጽዋችን የእግዚአብሔር ልጆች ሰውና እግዚአብሔር ይታረቁባት ዘንድ ከምድር እስከ ሰማይ የተዘረጋች የብርሃን መሰላል ሰውና እግዚአብሔር ይገናኙባት ዘንድ ከምድር እስከ ሰማይ በቃል ኪዳኗ የጸናች መሰላል እመቤታችን ወላዲተ አምላክ ናት። ከዚህ የተነሳ ነው እኛ ይላሉ የምድረ ርስት ልጆች ነን። የምን ልጆች ነን? እስቲ ሁላችሁም ተናገሩ። እኛ በሉ እስቲ የምድረ ርስት ልጆች ነን። ሙሴ ነው ይህንን የተናገረው። እኛ የአማናዊቷ የምድረ ርስት ልጆች ነን አለ። በዚህ ውስጥ የእመቤታችንን ክብሯን፣ ልዕልናዋን፣ እናትነቷን፣ ፍቅሯን በገለጠበት አንቀጽ ላይ እኛ የምድረ ርስት ልጆች ነን ኦሪት ዘኍልቍ ላይ ምዕራፍ 21 ጀምረን የምናገኘው ታሪክ ነው። ኦርቶዶክሳውያን ታስታውሳላችሁ። እስራኤል ዘሥጋ ባሕር ከፍሎ ደመና ጋርዶ በሰባት ታላላቅ አምደ ብርሃን ወደ ምድረ ርስት ከነዓን
መንገድ ጉዞ በጀመሩ ጊዜ እግዚአብሔር በልዩ ድንቅ ስራው ባህርን ከፍሎ አሻግሮ ከጠላታቸው መንጋጋ ፈልቅቆ ነፃ ካወጣቸው በኋላ ያቺን ምድር ለመውረስ ወደ ተስፋይቱ ሀገር ለመጓዝ ጉዞ በጀመሩ ጊዜ ለሙሴ ይላል ክፉ ወሬ ነጋሪዎች መጥተው እንዲህ አሉት፣ የእግዚአብሔርን ሕዝብ ይዘህ ወዴት ትሄዳለህ? ከቃሉ ጋር ናችሁ? ሁላችሁ አላችሁ? እግዚአብሔር ከሁላችን ጋር ይሁን እና ሕዝቡን ይዘህ ወዴት ትሄዳለህ? ወዴት ታቀናለህ? ይቺ ተስፋይቱ ሀገር ያልካት ምድረ ርስት ከነዓን ቀማኞችና ወንበዴዎች፣ ጦረኞች፣ ቀስተኞች ያሉባት አስከፊ ምድር ናት ብለው ለሙሴ ነገሩት ይላል። ሙሴም ከ12 ነገደ እስራኤል 12 ሰዎችን መርጦ ወደ ምድረ ርስት ከነዓን ላካቸው። ወደ ምድረ ርስት ከነዓን ሄደው 10ሩ እንደተባሉት የሞት ወሬ ይዘው መጡ ይላል። 10ሩ የሞት ወሬ ይዘው መጡ። ሁለቱ ግን ከ12ቱ ነገደ እስራኤል ሁለቱ ኢያሱና ካሌብ ከምድረ ርስት ከነዓን የወይን ዘለላ የስንዴ ዛላ ቀጥፈው በእጃቸው ይዘው መጡ ይላል። የወይን ዘለላ የስንዴ ዛላ። ሙሴ እነዚህ ሁለቱ ይዘውት የመጡትን የእጃቸውን መባቸውን ስጦታቸውን ተቀበለ። የወይን ዘለላውን ቢጨምቀው ጽዋ ሞላ፣ የስንዴ ዛላውን ቢያሸው እፍኝ ሞላ። የእግዚአብሔር ልጆች ከዚህ የተነሳ ሙሴ ለሕዝቡ ሁሉ ዞሮ ያቺን ምድር ከሩቅ እያሳያቸው እኛ አላቸው የምድረ ርስት ልጆች ነን አላቸው። ክብር ለሥላሴ ይሁን። እኛ የምድረ ርስት ልጆች ነን አለ ሙሴ። ምድረ ርስት የተባለች የሚበላውን የስንዴ ዛላ የወይን ዘለላ ያፈራች ምድረ ርስት የተባለች የሚበላውን የነፍሳችንን ረሃብ ያስወገደውን የሚበላውን ኢየሱስ ክርስቶስን የሰጠችን የሚጠጣውን የሕይወት ምንጭ የሆነውን ኢየሱስ ክርስቶስን ያስገኘችልን ምድረ ርስታችን እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ናት። ከፍ አድርጉና ለወላዲተ አምላክ ምስጋና አቅርቡ። እሷን ለማመስገን ክብሯን መጠኗን ለማወቅ መርምሮ ተመራምሮ የደረሰ ማንም የለም። የድንግል ማርያምን ፍቅር በውስጣችን በልባችን ጽላት ላይ እንዲጽፍልን በእመቤታችን በረከት እንድንባረክ የሚያደርገን ዋነኛውና ትልቁ ምክንያት የእግዚአብሔር ፍቃድ ነው። የማን ፍቃድ ነው? እግዚአብሔር ካልፈቀደ ድንግል ማርያምን ማወቅ አይቻልም። እግዚአብሔር ካልፈቀደ በድንግል ማርያም በረከት በድንግል ማርያም ፍቅር መጽናት አይቻልም። የእግዚአብሔር ልጆች ነገረ ድኅነት የተፈጸመባት አዳም ወደ ቀደመ ክብሩ የገባባት ጥንተ አብሶ መርገመ ሥጋ መርገመ ነፍስ ያላገኛት የእግዚአብሔር ወዳጆች እግዚአብሔር ዓለምን ከመፍጠሩ አስቀድሞ ያዘጋጃት ለነገረ ድኅነት የመረጣት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ናት። አዎ ከፍ አድርጉና አመስግኗት። ዛሬ የጠላታችን የአውሬው መንፈስ የስድብ ቃል ተሰጠው ነው የሚለው። የአውሬው መንፈስ አፉን የሚያላቅቀው የእግዚአብሔር ወዳጆች በድንግል ማርያም ላይ ከፍተኛ የሆነ ጥላቻን የሚገልጠው ነገር ግን እግዚአብሔርን ሰማይንና ምድርን የፈጠረውን ጌታ ልጄ ብላ እሱም እናቴ ብሎ ያከበራት እናቱ ጌታዋን ልጄ ያለች ልጇን ደግሞ ፈጣሪ ብላ የጠራች ከእመቤታችን ውጭ ማንም የለም። ክብር ለእናታችን ይሁን። ከድንግል ማርያም ውጭ ማንም የለም።
ለዚህ ነው መጽሐፍ በነቢዩ ኢሳይያስ ትንቢት ላይ ጽዮን ሆይ የሚጣላሽን እጣለዋለሁ የሚረግምሽንም እረግመዋለሁ ነው ያለው። ጽዮን ሆይ የሚጣላሽን እጣለዋለሁ የሚረግምሽንም እረግመዋለሁ ብሎ ቃል ኪዳን የገባላት በብዙዎቻችን በምልጃዋ ጥላ ስር ተከልለን ከነፍሳችን ከስጋችን ረሃብ የዳንባት በክርስቶስ ክርስቲያን ለመሰኘታችን ክርስትናን ያገኘንባት ቃል ከሰማይ ወርዶ ያደረባት ይህንን ዓለም ያዳነባት የመጀመሪያዋ ዙፋን። ለዚህ ነው ለነዚህ ለሁለቱ ፍጡራን የፈጣሪ ምስጋና ይገባል ሲል የመጀመሪያዋ እመቤታችንን ነው። ክብር ለእመቤታችን ይሁን። ዛሬ የእግዚአብሔር ወዳጆች በትውልዱ ልቦና ላይ ጠላት ከትሞ የእግዚአብሔር መንፈስ ከተለየው ትውልድ ላይ የምናያቸው ነገሮች እጅግ ልብን የሚሰብሩ እጅግ ውስጥን የሚያሳዝኑ ቤተ ክርስቲያን አስተምህሮ እንደሌላት ቤተ ክርስቲያን ስለ እመቤታችን በነገረ ድኅነት ውስጥ ነገረ ማርያምን እንዴት አድርጋ ማስተማር እንደምትችል ያልተረዱ ያላወቁ ሰዎች ዛሬ የምናያቸው ብዙ የሚያስቆጡ ብዙ የሚያሳዝኑ አዎ ሃይማኖቷ ባለቤት የሌላት እስኪመስል ድረስ ሌላ ተንኮል የሚያራምዱ ለሀገር ሰላም የሕዝባችንን አንድነት ሰላምና ፍቅር በአንድም በሌላም የሚያተራምሱ በየሶሻል ሚዲያው በየማህበራዊ ድረገጹ ላይ የምናያቸው ሰዎች ልባችንን አሳዝነዋል። አዎ ሀገረ እግዚአብሔር ኢትዮጵያ የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት ሀገሯ ናት። ቃል ኪዳን የተቀበለችበት ምድር ነው። በምልጃዋ ደግሞ ብዙዎቻችን ተስፋ አድርገን ከጨለማ ወደ ብርሃን ከሞት ወደ ሕይወት ተሻግረናል። እውነት ሐሰት? ከፍ አድርጉት ሁለት እጃችሁን ለእመቤታችን ክብር። አዎ እኛ እመቤታችንን የምንወድባት የሞትን ባሕር ስለተሻገርንባት ነው። እመቤታችንን የምንወድባት በስሙ ስለተሰየምንባት ነው። እመቤታችንን የምንወዳት ከኃጢአት ከበደል ከርኩሰት ከመርገም ሁሉ የነጻች እኛን ወደ ሰማያዊቷ ወደ ኢየሩሳሌም መሻገሪያችን መሰላላችን አማላጃችን እናታችን ስለሆነች ነው። ከፍ አድርጉና መስግኗት። ሁለተኛው ዛሬ የምናከብረው ታላቁ በዓል ቀደም ሲል እንደተናገርነው በዚች ቀን ከኅዳር 9 ጀምረው ከመጋቢት 9 ጀምረው ሃይማኖትን ለማጽናት ሕግን ለመመስረት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን የሚለውን ታላቁን ስያሜ ለመስጠት በኒቅያ አባቶቻችን በ325 ዓመተ ምህረት በኒቅያ በአንድነት የተሰበሰቡበትን ብሎም ደግሞ ሃይማኖትን ያጸኑበት ታላቅ ዕለት ነው የዛሬው ዕለት። እንደሚታወቀው ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ከዚህ ከ4ኛው መቶ ክፍለ ዘመን ከ3ኛው መቶ ክፍለ ዘመን ጀምሮ በየጊዜው መልካቸውንና ጠባያቸውን እየቀያየሩ የሚነሱ መናፍቃን የውስጥም የውጭም ጠላቶች ሆነው ቤተ ክርስቲያንን የፈተኑበት ዘመን ነበረ። በእነዚህ ዓመታቶች ወይንም በ3ኛው መቶ ክፍለ ዘመን እስከ 4ኛው መቶ ክፍለ ዘመን ቤተ ክርስቲያን በጉልህ የተፈተነችበትና በይበልጥ በውስጥ ጠላቶቿ በውስጥ ያስተማራቻቸው ፊደል ያስቆጠረቻቸው ልጆቿ እጅጉን በኑፋቄ ትምህርት ተወስደው ቤተ ክርስቲያን ላይ ፈተና ያጸኑበት ያበረቱበት ዘመን ነበረ። ስለዚህ ቤተ ክርስቲያን
የሚመስሏትን ይዛ የማይመስሏትን ለመለየት ሶስት ዓለም አቀፋዊ ጉባኤዎችን አድርጋለች። ስንት ጉባኤዎችን? ታሪካችንን እንወቅ፣ ልብ በሉ። ሶስት ዓለም አቀፋዊ የሆኑ ጉባኤዎችን አከናውናለች። የመጀመሪያው በ325 ዓመተ ምህረት ይሄ ጉባኤ ኒቂያ ተብሎ ይጠራል። ሁለተኛው በ381 ዓመተ ምህረት ጉባኤ ቁስጥንጥንያ በመባል ይጠራል። በሶስተኛው በ431 ዓመተ ምህረት ጉባኤ ኤፌሶን ይባላል። ጉባኤ ኤፌሶን ይባላል። የመጀመሪያው በ325 ዓመተ ምህረት ከተነሱት መናፍቃን መካከል በዋናነት የሚጠቀሰው በዋናነት የሚነገረው የጉባኤ ኒቂያ ወይንም ደግሞ አርዮስ የተነሳበት ዘመን። ይህ ዘመን ቀደም ሲል እንዳልነው ለስም አጠራሩ ክብር ምስጋና ይግባውና በዘመኑ የነበረው ደገኛ ንጉሥ ቆስጠንጢኖስ አብያተ ጣዖታት ይዘጉ፣ አብያተ ቤተ ክርስቲያናት ይከፈቱ በማለት ቤተ ክርስቲያን እንድትከፈት አብያተ ጣዖታት እንዲዘጉ የእግዚአብሔር የአምላካችን መለኮታዊ ሐሳቡ ዘላለማዊ ቃሉ ለዓለም ሁሉ እንዲደርስ ደግና ቀና የነበረው ንጉሡ ቆስጠንጢኖስ ነበረ። እሱ በነገሰበት ዘመን ከቃሉ ጋር ናችሁላችሁ። እሱ በነገሰበት ዘመን እንግዲህ በዛች ኒቂያ ተብላ በምትጠራው አመች ስፍራ ለሁሉም ከየአቅጣጫው መገኘት በሚችሉባት ስፍራ በዛች ቦታ ላይ ይህ አዋጅ ከተነገረበት ጊዜ ጀምሮ በኑፋቄ የተጠመደው እጅግ በጣም በጥበብ የኑፋቄ ትምህርቱን የሚያስተምረው በይበልጥ ትምህርቱን ሲያስተምር በግጥም መልኩ ያስተምር ነበር። በብዙ የቤተ ክርስቲያኗ ትምህርት ላይ እጅጉን የተራመደው ይህ መናፍቅ አርዮስ ይባላል። ማን ይባላል? አርዮስ። በነገራችን ላይ አርዮስ ማለት ፀሐይ ማለት ነው። ከእውቀቱ የተነሳ ከተጠያቂነቱ የተነሳ ያገኘው ስም ሲሆን ነገር ግን ያገኘውን የተሰጠውን ጥበብና እውቀት ወደ ክህደት ቀየረው። ቤተ ክርስቲያኗን በውስጥም በውጭም ሆኖ ተዋጋ። ወልድ ፍጡር ነው ብሎ ተነሳ። አያችሁ፣ ከሦስቱ አካል አንዱ አካል፣ ከሦስቱ ቅዱስ አንዱ ቅዱስ፣ በአንድነት በሦስትነት የሚሰለሰው የሚቀደሰው የአብ አካላዊ ቃሉ ቅድመ ዓለም ከአባት ያለ እናት፣ ድህረ ዓለም ከእናት ያለ አባት የተወለደው ለድኅነተ ዓለም ወደዚህ ምድር የመጣው በአባቱ ፍቃድ በመንፈስ ቅዱስ ፍቃድ ከሰማያ ሰማያት የወረደው ከመቤታችን ከቅድስት ድንግል ማርያም የተወለደው አካላዊ ቃል ወልደ አብ ወልደ ማርያም ኢየሱስ ክርስቶስን ፍጡር ነው አለ። እግዚአብሔር ወልድን ፈጠረው እንጂ አልወለደውም አለ። ሎቱ ስብሐት። ወልድን ፈጠረው እንጂ አልወለደውም። ይህንን ዓለም ይፈጥርበት ዘንድ መጀመሪያ አስቀድሞ እሱን ፈጠረው አለ። ትልቅ ክህደት ነው። የዘመኑ ንስጥሮሳውያንም የዘመኑ አርዮሳውያንም ይህንኑ ትምህርት ነው የሚያራምዱት። እውነት እንነጋገር ከተባለ እኛ ሃይማኖት አልነካንም። ግለሰብ አልነካንም። ሃይማኖታዊ ትምህርትን ግን ስትሰሙ የዘመኑ መናፍቃን ፕሮቴስታንቱ ዓለም ይህን ትምህርት ነው የሚያስተምረው። ወልድ ፍጡር ነው አለ። ይሄ ማለት የሰው ልጅ ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም መወለዱን ዳግም ልደቱን አለማመን ነው። በዳግም ልደቱ አለማመን ብቻ አይደለም። ኦርቶዶክሳውያን ከቃሉ ጋር ናቸው አይደል? በዳግም ልደቱ አለማመን ብቻ ሳይሆን በሰው ልጅ መዳንም መጠራጠር ነው። ስጋውን ቆርሶ ደሙን አፍሶ ይህንን ዓለም ከቤቱ
ገዢው ከሞት ወደ ሕይወት ከስርዓት ወደ መፈታት ከጨለማ ወደ ብርሃን አወጣው የሚለውን አርዮስ አልቀበልም አለ። ስለዚህ ወልድ ፍጡር ነው ሲል ይህንን ዓለም ለመፍጠር የፈጠረበት ፍጡር ነው አለ። እርሱ ግን ከአብ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የሚተካከል ነው። ክብር ለሥላሴ ይሁን፣ አመስግኑ። እርሱ ግን ይህንን ዓለም በመፍጠር በመግዛት በማሳለፍ በመመገብ ቀንና ሌሊትን በማፈራረቅ አንድ አምላክ አንድ ጌታ ተብሎ የሚመሰገን አምላክ ነው። ይሄ ጥርጣሬው ይሄ ኑፋቄው እየበዛ ሲሄድ ቆስጠንጢኖስ ያደረገው በአራቱም አቅጣጫ ያሉትን ሊቃውንት እንዲሰባሰቡ መጥራት ነበረ። ሁሉም ሊቃውንት ለሃይማኖታቸው ዋጋ የከፈሉ እግራቸው የተቆረጠ ዓይናቸው የፈረጠ ስለ ቤተ ክርስቲያን ዋጋ የተቀበሉ ስለ መስቀሉ የተሰደዱ በክርስቶስ ፍቅር የተማረኩ ሊቃውንት ከአራቱም አቅጣጫ ከመጋቢት 9 ቀን ጀምሮ ወደ ኒቅያ መሰባሰብ ጀመሩ። ልብ በሉ። በዚህ ጊዜ ነበረ እነ እስክንድሮስ የተባለው በዚህ ትምህርቱ አርዮስን እንዲመለስ ቢነግረው አልሰማም አለ። በዘመኑ እግዚአብሔር በአርዮስ ያዘነበትንና የተከፋበትን በዘመኑ ለነበረው ታላቁ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ለእርሱ በራእይ ገለጠለት ይላል። ምን ብሎ? የእግዚአብሔር ልጆች ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠለት በራእይ። ሲገለጥለትም ከአንድ ወገን ልብሱ የተቀደደ ሆኖ ተገለጠለት። ተፍጻሜተ ሰማዕት ቅዱስ ጴጥሮስም ጠየቀው፣ ምን ሆነሃል ጌታዬ? አንተ የእኔ ጌታ ፈጣሪ አይደለህን? ምን ሆነህ ነው ልብሴ የተቀደደው ብሎ ቢለው አርዮስ ልብሴን ቀደደብኝ አለው። አርዮስ ምንን ቀደደብኝ? አቤት! አዎ በክብሩ የሚተካከል የሌለውን ጌታ ይህንን ዓለም የፈጠረውን አምላክ ፍጡር ነው በማለት የኑፋቄ መርዙን የዘራውን አርዮስን እግዚአብሔር ለተፍጻሜተ ጴጥሮስ ገለጠለት። ያን ጊዜ ሊቃውንቱ ተሰበሰቡ። ቢመከርም አልሰማም አለ። ታሪኩ እጅግ ሰፊ ስለሆነ ነው። በይበልጥ መምህራኑ ሊቃውንቱ የአዲስ ኪዳኑ ትርጓሜ መምህራን እነዚህን ሶስቱን ጉባኤዎች በሚገባ አድርገው ፈትፍተው ያስተምሯቸዋል ኦርቶዶክሳውያን። በዚህ ጊዜ ሊቃውንቱ ቢመክሩት አልሰማ ያለ አርዮስ ወልድ ፍጡር ነው በማለቱ እነዚህ ከ2448 በላይ ሊቃውንት ከየሀገሩ ተሰበሰቡ። ቆስጠንጢኖስ የመጨረሻውን ትእዛዝ ሰጠ። ምን ብሎ? የመጣችሁበትን ሀገር ሃይማኖታቸውንና ስማቸውን ገልጣችሁ ጽፋችሁ ላኩ አላቸው። የመጣችሁበትን ሀገር ስማችሁንና ሃይማኖታችሁን ገልጣችሁ ጻፉ ብሎ መልእክት ቢነግራቸው 318ቱ ሊቃውንት አዎ እኛ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ የሚተካከል አንድ አምላክ አለ ብለን የምናምንን አንዲት ሃይማኖት ብለን የምንሰብክነን ብለው 318ቱ ሊቃውንት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ በእጃቸው ላይ በልባቸው ላይ ያለውን መልእክት ለንጉሡ ቆስጠንጢኖስ ሲሰጡት እርሱም ይህን ተቀብሎ ምን አለ? ሃይማኖትማ እንደ 3 ምዕት አለ። ክብር ለሥላሴ ይሁን። ሃይማኖት እንደ 3 ምዕት፣ ሃይማኖትማ እንደ 3 ምዕት ነው አለ። ከዚህ በኋላ የሃይማኖትን መሰረት እንዲመሰርቱ ለነሱ አሳልፎ ሰጣቸው። ዛሬ በጸሎታችን ላይ የሃይማኖት መሰረት ሁሉን የፈጠረ
አንድ አምላክ በሚሆን በማን እናምናለን? ንገሩኛ። ሰማይንና ምድርን የፈጠረ በእግዚአብሔር ምን እንላለን? እናምናለን ብለን አንዲት ሃይማኖት ሰማይንና ምድርን በፈጠረ በአንድነት በሶስትነት የሚሰለሰውን የሚቀደሰውን የሚወደሰውን አንድ አምላክ እግዚአብሔር ብለን እናምናለን። አንድነቱ ሶስትነቱን ሳይተቀንስ፣ አንድነቱ ሶስትነቱን ሳይከፍለው፣ ሶስትነቱ አንድነቱን ሳይጠቀልለው፣ ለአንድነቱ ሁለትነት ለሶስትነቱ አራትነት የሌለውን በአንድነት በሶስትነት የሚሰለሰውን ሥላሴን እናምናለን። ከዚህ ማዕድ አርዮስ የተለየበት የተወገዘበት ብዙኃን ማርያም ብለው አባቶቻችን እናታችንን ድንግል ማርያምን የብዙዎች እናት ሆና በሊቃውንቱ ዘንድ ሞገስ ሆና ክብር ሆና ጸሎታቸውን ያሳረገችበት ይሄም ቀን የብዙኃን የሊቃውንት መሰባሰብ ምክንያት ስለሆነ ብዙኃን ማርያም ተብሎ የተጠራበት ትልቁ ምክንያት ብዙዎች ሊቃውንት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ተሰብስበው ሃይማኖትን ያጸኑበት። ኦርቶዶክስ የሚለው ቃል ልዕልናው ክብሩ የተገለጠበት በሰለስቱ ምዕት በ318ቱ ሊቃውንት በ325 ዓመተ ምህረት ቤተ ክርስቲያናችን ይህንን ሕግ ያኖረችበት ታላቅ ዕለት ነው። ክብርና ምስጋና ለስሙ ይሁን። ዛሬም ጨለማ ከብርሃን የሚያምን ከማያምን ጋር በኖር የተባለ ጣዖት ከክርስቶስ ጋር ምን ኅብረት አለው እንደተባለው ጨለማው ከብርሃን የሚለይበት ዕለት ነው። የሚያምነው ከማያምነው የሚለይበት ዕለት ነው። አዎ የምናምን ሰዎች በዚህ ተገኝተናል። እመቤታችንን የምንማጸን ሰዎች በዚህ ተገኝተናል። ልጆቿ በዚህ ተሰብስበናል። ጽዮን ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ ከጉሮሮዬ ትጣበቅ እያልን የድነታችን ምክንያት የሆነችውን የብዙዎቻችን እናት የሆነችውን ማንን ለማክበር ተሰባሰብን? በማርያም ባካችሁ፣ ማንን ለማክበር? ድንግል ማርያምን በሏት እስቲ። ማንን ለማክበር? አዎ ያለ ወላዲተ አምላክ ክርስቶስ ያለ ወላዲተ አምላክ ክርስቶስ፣ ያለ ክርስቶስ ደግሞ ክርስትና የለም። ያለ ወላዲተ አምላክ ክርስቶስ፣ ያለ ክርስቶስ ክርስትና ስለሌለ እሷን ምክንያት አድርገን ነው ዛሬ የተሰበሰብነው። የመጨረሻውና የመጨረሻው እጅግ በጣም ባጭሩ ስትማሩትም ስትሰሙትም ስለቆያችሁ አሁን ያለንበት ሶስተኛው የዛሬው በዓል ቤተክርስቲያናችን የምታስበው ነገረ መስቀሉን ነው። ምኑን ነው አልኳችሁ? ምኑን ነው? ለእነዚህ ለሁለቱ ፍጡራን ምስጋና ይገባል፣ በክብር ተካክለዋልና መለኮታዊ ክብሩን ገልጦባቸዋልና የተባሉት ከሁለቱ ፍጡራን መካከል የመጨረሻው ዛሬ ቤተክርስቲያናችን የምታከብረው ከመስከረም 16 እስከ 25 ድረስ የምታከብረው ነገረ መስቀሉን ነው። ነገረ ምኑን ነው? መስቀሉ። አዎ የክርስቶስ መስቀል ቀደም ሲል እንደሰማችሁት እንደተነገረው የእግዚአብሔር ልጆች ድህነት ያገኘንበት፣ ስጋውን የቆረሰበት፣ ደሙን ያፈሰሰበት፣ ስጋውን ቆርሶ የሰጠበት መሶባችን፣ ደሙን ቀርቶ የሰጠበት ጽዋችን ነው። የክርስቶስ መስቀል ሰማይና ምድር የታረቁበት ነው። የክርስቶስ መስቀል ከዓለመ መላእክት ጀምሮ እስከዚህ ድረስ ሲሰበክ የኖረ ነው። ቤተ ክርስቲያን ያለ መስቀል፣ ቤተ ክርስቲያን ያለ እመቤታችን የሚሰበክ ስብከት የላትም። ቤተ ክርስቲያናችን ያለ ነገረ መስቀሉ አገልግሎት የላትም። ያለ ነገረ መስቀሉ ተልእኮ የላትም። ያለ ነገረ መስቀሉ ወንጌል የላትም። የጸሎቷ መነሻም መዳረሻም መጀመሪያም መፈጸሚያም ነገረ መስቀሉ ነው። ለዚህ ነው የክርስቶስን መስቀል ተሸክማ አንግባ በልቧ ጽላት ጽፋ በመከራው መከራውን መስላ በስደቱ ስደቱን መስላ የምትኖረው ቤተ ክርስቲያናችን ከቀድሞ ጀምሮ በመከራ ውስጥ እያለፈች እዚህ የደረሰች ቤተ ክርስቲያናችን
መስቀሉን ክብር ስላደረገች ነው። ክብርና ምስጋና ለሥላሴ ይሁን። የመስቀሉ ዓላማ ስለገባት ነው። ለዚህ ነው የእግዚአብሔር ልጆች ለኔ ሊሆን የሚወድ ቢኖር አስቀድሞ ራሱን ይካድ የሞቱን መስቀል ተሸክሞ በኋላ የምን ይበለኝ። ከቃሉ ጋር ናችሁ? አበዛውባችሁ አይደለ? ለኔ ሊሆን የሚወድ ቢኖር የሞት ራሱን ይካድ የሞቱን መስቀል ተሸክሞ በኋላ የምን ይበለኝ፣ ይከተለኝ። የክርስቶስን መስቀል ተሸክመን እሱን የምንከተልበት ሕይወት ነው ክርስትና። ስለ እሱ የምንራብበት ሕይወት ነው ክርስትና። የምንሰደድበት ሕይወት ነው ክርስትና። የቤተ ክርስቲያን ሕይወት የሰማዕታት ሕይወት ነው ሲባል የመስቀል ሕይወት ነው። መስቀሉ ሕይወቷ ነው ቤተ ክርስቲያን። ከዚህ የተነሳ ነው የዚህ ጥቅሙ የገባቸው ከተቀበረበት ቆፍረው ያወጡ፣ የዚህ ጥቅሙ የገባቸው በመስቀሉ ብርሃን የተጎበኙ፣ ዛሬ የመስቀሉን ክብር በስጋዊ ፍቃድ የቀበርን፣ የመስቀሉን ክብር በምድራዊ ሐሳብ የቀበርን፣ የመስቀሉን ክብር በጥላቻ በዘረኝነት በጎጠኝነት መንፈስ ታጥረን የቀበርን መስቀሉን ከተቀበረበት እናውጣው። መስቀሉ ኃይላችን ነው። መስቀሉ ምናችን ነው? መስቀሉ ቤዛችን ነው። መንፈሳዊ ኃይልን ያገኘንበት ኃይላችን ነው። ከሞት ወደ ሕይወት የተሻገርንበት ኃይላችን ነው። የኃጢአትን ባህር ከፍለን እንደ ግድግዳ ያቆምንበት መስቀሉ ኃይላችን ነው። ሕዝብና አሕዛብ የተለዩበት ኃይላችን ነው። ልብ በሉ፣ መስቀሉ ቤዛችን ነው። ቤዛን የሆነን መድኃኒታችን ኢየሱስ ክርስቶስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት መስቀሉ ቤዛችን ነው። መስቀሉን ስናከብር በመስቀሉ ላይ የተከፈለልንን ዋጋ ቤዛ እያሰብን ነው። እኛ መስቀል አምላካችን ነው አላልንም። ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ዙፋኑ ያደረገበት መቅደሱ ያደረገው መቅደሳችን ነው፣ ዙፋናችን ነው። ከዚህ የተነሳ እንግዲህ ከኢትዮጵያውያን ዛሬ ከምናከብረው ትልቁ በዓል ከአዲስ አበባ ከአራቱም አቅጣጫ በኢትዮጵያ ሀገራችን ወደ ታሪካዊቷ ወደ ግሸን አምባሰል ደብረ ከርቤ የተጓዙ ክርስቲያኖች የአባቶቻችንን ታሪክ ለማክበርም ለመጠበቅም ለማስጠበቅም ከቃል ኪዳኑ በረከትን ለማግኘትም ነገሩ በጣም ባጭሩ ስናየው እንዲህ ነው። ነገረ መስቀሉ በኢትዮጵያ ሲታሰብ ከአጼ ዳዊት ዘመነ መንግስት ጀምሮ ነው። በ1449 ዓመተ ምህረት ልብ በሉ። የክርስቶስ መስቀል እነዛ አምስቱ ሀገራት ተካፍለው ሲወስዱ በእስክንድሪያ የነበረው መስቀል ቀኝ እጁ ያረፈበት መስቀሉ ወደ ኢትዮጵያ የገባው በአጼ ዳዊት ዘመነ መንግስት ነው። ያ ዘመን ለኢትዮጵያውያን እጅግ ከባድ የፈተና ዘመን ነበር። ከዛ በፊት ብዙ ታሪኮች አሉት ከጊዜያችን አኳያ። ነገር ግን ወደ ኢትዮጵያ ሀገራችን ስናመጣው ያ ዘመን ለኢትዮጵያ እጅግ በጣም አስከፊ ዘመን ነበር። ረሃቡ፣ ቸነፈሩ፣ በሽታው በጣም በኢትዮጵያ ሀገራችን ላይ የበረታበት፣ ንግስናን ከክህነት ክህነትን ከቅድስና የያዙ ደጋጎች አባቶቻችን ግን በጾም በጸሎት ጸንተው ሱባኤ ቆጥረው ወደ ንጉሥ ወደ አጼ ዳዊት ሄደው ይሄ ረሃብ፣ ቸነፈር፣ ልዩነትና ጦርነት እንግልቱ ከሀገራችን ከኢትዮጵያ እንዲጠፋ የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ከእስክንድርያ ሀገር አምጥተው በዚህ ቤተ መቅደስ ሰርተው በሚገባ ክብር ሰጥተው ብናከብረው ይሄ ሁሉ ችግር ይጠፋ አሉ መነኮሳት፣ አባቶች፣ ሊቃውንት። ይህንን የተቀበሉት የሊቃውንቱን የባህታውያኑን ጸሎት የተቀበሉት አጼ ዳዊት በአስቸኳይ ወደ እስክንድርያ መልእክት ላኩ። የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ወደ ኢትዮጵያ እንዲልኩላቸው ብዙ ወቄት ወርቅ ሰፍረው ሹማምንት መርጠው ሰራዊት አስከትለው ጥያቄ
መከራቸውን ተቀብለው የክርስቶስን መስቀል ብቻ አይደለም የተወጋበትን ጦሩ አክሊለ ሦኩን የእመቤታችንን ቅዱስ ሉቃስ የሳላትን የእመቤታችንን ስዕል አድኖ ዛሬ የተረገመ ትውልድ ታሪክ የሰራ መስሎ ታሪኩን የሚያጠፋ የእፉኝት ልጅ የበዛበት ትውልድ። እፉኝት ስትጸንስ ዛፏ ትጸንሳለች፣ ስትወልድም ካፏ ነው የምትወልደው። እሷ ስትወልድ እናቲቱ ትሞታለች፣ ልጅዬ ታድጋለች። የሚሻገር ታሪክ የሌለው ትውልድ፣ ራዕይ የሌለው ትውልድ፣ ጸረ ማርያም የበዛበት ትውልድ። ማርያም ማርያም ተብሎ ከእናቱ ማኅፀን ፈልቅቆ እየወጣ ዛሬ እናቱን የሚያሳድግ ትውልድ በዛ። እግዚአብሔር ሀገራችንን ይታደግልን። ሲያንሰን ነው ጦርነቱ፣ ሲያንሰን ነው ረሃቡ፣ ሲያንሰን ነው ልዩነቱ፣ ሲያንሰን ነው የእግዚአብሔር ወዳጅ ጭንቀቱ። እንደኛስ እግዚአብሔር የጎበኘው ነበር? በሦስት ወር ዝናብ ዓመት እየቀለበ በዚህ ሰዓት አዝንብ በዚህ ሰዓት ፀሐይ አድርግ ብሎ ማንም ሳያማክረው ሁሉ በቸርነቱ ስለ ሁሉነት ስለ ነገሮች ሁሉ የሚያደርግ ጌታ እቺን ሀገር እንደ ዓይኑ ብሌን እየተንከባከባት እንደ ፈርዖን አሳዳጆች የሆነው እኛ ነው። እግዚአብሔር ልቦናውን ይስጠን፣ አንድነቱን ይስጠን። እጅግ የሚያሳፍር ጊዜ ወንጌል ጠቅሰን ወንጌላችን ወደ ሌላ እስኪመስል ድረስ ለመናገር የተገደድንበት ጊዜ። ኦርቶዶክሳውያን ልብ በሉ። ቅዱስ ሉቃስ የሳላት የእመቤታችንን ስዕል አድርገው ከእስክንድርያ ወደ ኢትዮጵያ ግማደ መስቀሉ መንገድ ጀመረ። ልክ ስናር ላይ ሲደርስ አፄ ዳዊትን በዛ ደርሶ መስቀሉን ሊቀበሉ ሲሉ እሳቸው ዘመን ይሄ መስቀል ደረሰ። እግዚአብሔርም ለአፄ ዘርዓ ያዕቆብ በራእይ የተገለጠ አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ቦታ ምን በል አስቀምጥ። ይሄንን ድምፅ ደጋግመው ይሰማሉ። ይሄንን ራእይ የሰሙት አፄ ዘርዓ ያዕቆብ የጌታችን የመድኃኒታችን የኢየሱስ ክርስቶስን ዕፀ መስቀሉን ለማኖር በብዙ ሱባኤ ቆጠሩ፣ ጸሎት አስያዙ። አዎ መስቀሉ በመናገሻ አምባ ማርያም፣ በእንጦጦ መንበረ ፀሐይ፣ በሌሎችም ስፍራዎች ተቀመጠ። ይህ አይደለም፣ ይዘውም ወደ ደብረ ብርሃን ሄዱ። በዛም አንብር መስቀሌ በዲበ መስቀል እያለ ከሰማይ ብርሃን እየወረደ ይጠቁማቸው ነበር ይላል። እግዚአብሔር ፈቅዶ ዛሬ ከሀገራችን ከኢትዮጵያ በስተሰሜን ዳግማዊት ኢየሩሳሌም ግሸን ደብረ ከርቤ በዛ እንዲኖር በብዙ ጸሎትና ጾም በሱባኤ ያችን አንድ መውጫ አንድ መግቢያ ያላትን ግሸን አምባ ደብረ ከርቤ በብዙ ጸሎትና ጾም ሱባኤ አገኟት ይላል። እግዚአብሔር ከሰማይ ያወረዳት እስኪመስል ድረስ በባለሙያ እጅ የተሰራች እስክትመስል ድረስ ያቺ ግሸን ደብረ ከርቤ ተራራዋ መስቀል ነው። ክንፍና ክንፉን ዘርግቶ ሲመለከቱ ይሄውልህ ብሎ የእግዚአብሔር መልአክ ቅዱስ ሚካኤል እየመራ ወደ ተራራው አወጣቸው ይላል። ክብርና ምስጋና ለስሙ። በዛሬው ዕለት መስከረም 21 ቀን የክርስቶስን መስቀል በዛ ያኖሩበት የአፄ ዘርዓ ያዕቆብ ልጅ ደግሞ እሌኒ የተባለችዋ በእመቤታችን ስም ቤተ መቅደሱን ሰርታ የክርስቶስን መስቀል በቤተ እግዚአብሔር የእመቤታችንን ጽላት ደግሞ የእመቤታችንን ቤተ መቅደስ አሰርታ በዛሬው ዕለት መስከረም 21 ቀን ግማደ መስቀሉ ወደ ግሸን ደብረ ከርቤ በዛ የኖረበትና የእመቤታችንን ቅዳሴ ቤቷን የምናከብርበት
ታላቅ በዓል ነው። እመቤታችንንና መስቀሉንና እመቤታችንን ለይቶ ማየት አይቻልም። ሁለቱም የክርስቶስ ዙፋኖች ሆነዋል። ነገረ ድኅነት ተፈጽሞባቸዋል። ከዚህ የተነሳ የዛሬው በዓል በእንዲህ ያለ ሁኔታ የምናከብረው ታሪክ መነሻ መድረሻ ታሪክ ከጅማሬው እስከ ፍጻሜው ያለን ኦርቶዶክሳውያን እንኳን ደስ አላችሁ፣ እንኳን አደረሳችሁ። ያሉ ክሌቱ ፍጡራን ስብሐተ ፈጣሪ ደሎሙ። ለነዚህ ለሁለቱ ፍጡራን የእግዚአብሔር የአምላካችን ምስጋና ይገባቸዋል። እንደ እግዚአብሔር ይመሰገናሉ ሳይሆን እንደ ተሰጣቸው ጸጋ ይመሰገናሉ። በክብር እኩል ሆነዋልና በክብር ተገልጦባቸዋልና መስቀሉን መመኪያ እናታችንን አማላጅ አድርጎ የሰጠን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። የዓመት ሰው ይበለን። በደንብ እስቲ ጠላት ይፈር፣ እግዚአብሔር ይክበር። መሬታችን ሀገራችን ኢትዮጵያ ቆይ ኦርቶዶክሳውያን ሀገራችን ቅድስት ሀገራችን ኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከነ አማኞቿ ተጠብቃ በሰላም ወጥታ በሰላም የምትገባው ጨለማው የሚነጋው ብርሃንን የምናየው እንድናመሰግን አንደበታችን ለምስጋና የሚከፈተው ጠዋት ለኪዳን መሸ ለቁርባን በቤተ መቅደሱ በሰርክ ጸሎት የምንሰባሰበው እመቤታችንን አማላጅ መስቀሉን መመኪያ አድርገን ነውና ለእመቤታችንም ለዕፀ መስቀሉም እንዲሁም ደግሞ በዛሬው ዕለት ሃይማኖትና ጸኑ ለ318ቱ ሊቃውንትም ለአባቶቻችን ዋጋ ለከፈሉ እኛን በሃይማኖት ላጸኑ ለነሱ ሁሉ ምስጋና ይገባልና ከይቅርታ ጋር ሁለት እጃችሁን ከፍ አድርጉት። መጀመሪያ ከፍ በዙሪያው ያላችሁ በውጭ ያላችሁ ከፍ አድርጉ። እግዚአብሔር ይክበር፣ ሰይጣን ጠላታችን ይክበር። እኛ የምድረ ርስት የእመቤታችን ልጆች ነን። ዜግነታችን ሰማያዊ ነው። ኑሯችን በሰማይ ነው። የምናከብረው እግዚአብሔርን ነው። አንዲት ያለችን ሀገር ኢትዮጵያ ናት። ክብር ለሥላሴ ይሁን። አመስግኑት እግዚአብሔር። የአምላካችን ክብር ይገለጣል። ክብር ለሥላሴ ይሁን። ሰዓት ወስጃለሁ። በጣም ትልቅ ይቅርታ ጠይቃለሁ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊት ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን